3 ዓመት ይማራሉ ነው የምላችሁ። አሁን በእኛ ዘመን በአንዳንድ ማህበራዊ ሚዲያ ላይ ትከታተላላችሁ የሚሆነውን አይደለ? አሁን አንድ የሆነ ወቅት ከፕሮቴስታንት ዘማሪም የነበሩ ምንም የነበሩ መጡ ይባላል በሚዲያ ተጠመቀች እንደዚህ ብሎ ገሌ ያስተምሯት ይባልና እንደመጣች በጣም በሚያሳዝን ሁኔታ እንደመጡ ምንም አይነት ትምህርት ሳይማሩ የክርስትና ጥምቀት ይፈጸምላቸዋል። ስርዓቱ ግን ስንት ዓመት ይማሩ የሚል ነው። 3 ዓመት ይማሩ። ስለዚህ እንደመጡ ጥምቀት ይፈጸም። እሱ ብቻ እንዳይመስላችሁ ወዲያውኑ አብዛኛዎቹ ዘማሪ ይሆናሉ፣ መድረክ ላይ ይወጣሉ። ወዲያውኑ ሰባኪ ይሆናሉ፣ አስተማሪ። የተማሩት ትምህርት የለም። ሳይገባቸው ኖሩ፣ ሳይገባቸው ሄዱ፣ ሳይገባቸው መጡ፣ ደግሞ እንዳይገባቸው ይሄዳሉ። የተመላለሱ ሰዎች አሉ። መጣች ተባለች፣ ተጠመቀች፣ ወዲያውኑ ወደ አገልግሎት ገባች፣ ሄደች ተባለች፣ ደግሞ መጣች ተባለች። ያልገባው ሰው እንዲህ ሲመላለስ እንደ ሳልባጅ ዕቃ ሃይማኖቱን ሲለዋውጥ ይኖራል። ካልገባውና ካልተማረ ምን ይሆናል? እድሎች ደግሞ አሉ የምንማርበት በዚህ ዘመን። ፈጽሞ የቃለ እግዚአብሔር ድምፅ መስማት የማይችሉ ብዙ ክርስቲያኖች ያሉበት ዓለም አለ፣ ሀገርም አለ፣ እኛም ሀገር ውስጥ ራሱ። የእኛ ግን ዕዳ እንዳይሆንብን እድሉን መጠቀም አለብን። ክርስቲያኖች 3 ዓመት ይማራሉ እና ችኩል መሆን የለብንም በሃይማኖት። ሰው ትዕግስት ስለሌለው ነው ራሱ ቤተክርስቲያን ቸኩላ የምታጠምቀው። ትዕግስት የለውማ። ታግሶ 3 ዓመት የሚማር የት ይገኛል በዚህ ዘመን? ግን ጥቅሙ ተምረን 3 ዓመት ቁጭ ብለን ብንማር ግን ነገ መምህር በማናገኝበት ጊዜ የፈለገ የክደት ጎርፍ ቢፈስ በሃይማኖት ጸንተን እንቆማለን። እዚያ ውጭ ግን የሰው ያለ አንዱ በዚያ ያወዛግበናል። ሰምተነው ማናውቀውን ነገር ያመጣል። ስንወዛገብ እንዳንኖር ቁጭ ብሎ መማር ጥሩ ነው። አሁን እዚህ ያለነውም በአብዛኛው ወላጆቻችን አደራ ተቀብለው ሃይማኖት እናስተምራለን ብለው ሳንማር እዚህ ዕድሜ ደረስ። ረፍዷል ጊዜው፣ ግን አሁንም ጥሩ ነው። ካሁኑ ቁጭ ብሎ ነገ ልጆቻችን ይጠይቁናል። እንደዚህ አይነት ነገር በሚዲያ ሰማው፣ ምን ትክክለኛው የትኛው ነው ብሎ አባቱን ይጠይቃል። እኔ አላውቅም ማለት አይቻልም። ልጅ የሚያድገው በስጋ ብቻ አይደለም፣ በመንፈስም የማሳደግ ኃላፊነት አለብን። በመንፈስ ማደግ ደግሞ ማለት ምን ማለት ነው? በእውቀት፣ በሞገስ፣ በጥበብ ምስጢራተ ቤተክርስቲያንን እየመረመረ በነገራችን ላይ እንዲያርገን ስናሳድጋቸው የሚጠቅማቸውን ከእግዚአብሔር ጋር ያገናኛቸዋል ብለን የምናስበውን ማንኛውንም ነገር ለማድረግ ወደ ኋላ አንልም። በጣም የሚደንቀኝ አንዲት ክርስቲያን ሴት ታሪክ አለ። ምንድነው? ባለፈው ህዳር መጋቢት 13 40 ሰማዕታት የሚባሉ በቤተ ክርስቲያን በአንድ ቀን ሰማዕትነትን የተቀበሉ ሰማዕታት የሚታሰቡበት ቀን ነው። መጋቢት 13 ማለት ከቃሉ ጋር ናቸው ክርስቲያኖች። እና መቼ ነው ያልኳችሁ? መጋቢት 13 ነው በዓላቸው። እና በዘመኑ የነበረው ንጉሥ ከሚቆራርጥ አሁን አንድ እንትን በረዶ የሚሆነው ከስንት ዲግሪ በታች ሲሆን ነው? ከዜሮ አይደለም? ከዜሮ በታች ሲሆን እንትን ይሆናል፣ በረዶ ይሆናል። በረዶ የሆነ ነገር ብንጨብጥ እጃችን ይቆራርጣል አይቆራርጥም? መጨበጥ ይቻላል? አሁን በረዶ መጨበጥ ይቻላል? ይከብዳል። ከበረዶ በሚከፋ በሚቆራረጥ ባህር ውስጥ ነው የጣላቸው እነዚህን ሰማዕታት። 39 ቀን ሙሉ ያን ስቃይ ታግሰው 40ውን ቆዩ። በ39ኛው ቀን አንዱ አልቻልኩም ብሎ እክዳለሁ ሃይማኖቴን ብሎ ወጣ ከባህሩ። ከዛ በ40ኛው ቀን አውጥተው 39ኙን ሰየፏቸው አንገታቸው። ከዚያ 40 አክሊል ከሰማይ ወረደ። ስንት አክሊል? 40 አክሊል። 40ውንም እነዚህ የተሰዉት ሰማዕታት አክሊሉን ተቀበሉ። አንዲት አክሊል ተንጠልጥላ ቀረች። ይህኔ የሚሰይፋቸው ወታደር ሃይማኖት የለውም፣ ግን የእነዚህ ክርስቲያኖች ሃይማኖት ልክ ነው። ይህን መከራ ያስታገሳቸው። በዚያ ላይ ለክብራቸው መግለጫ አክሊል ወርዶላቸዋል። እኔም ከነሱ አንዱ መሆን እፈልጋለሁ ብሎ ገባ። አንገቱን ተሰይፎ ያችን አክሊል ተቀበለ። ከዚያ በኋላ እንግዲህ ክፉ ሰው ማለት ነው ክፋቱን በጊዜ ካልተው በስተቀር ክፋት ማቆሚያ የለውም። እንደዚህ አድርጎ ሰይፏቸው ከዚያ ከሚቆራረጥ ባህር 40 ቀን አስቀምጦ እንኳን አልረካም ማለት ነው። አንዳንድ ጊዜ ክፋት እንደዚህ ያደርጋል።
የማይረካ ሰው አለ። በሚያደርገው በሰው ላይ በሚያደርገው በደል አድርጎ መርኪያ የሌለው ሰው አለ። እንዲህ ከመሆን እግዚአብሔር ይሰውራል። አሁን እንደዚያ ሆነና የእነዚህን ሰማዕታት አጽም ደግሞ በእሳት ሊያቃጥሉ በሰረገላ ጭነው ይወስዷቸዋል። እና አንዲት ክርስቲያን እነዚህ ማን ናቸው ብላ ጠየቀች። እነዚህማ ሰማዕታት ናቸው፣ ለእግዚአብሔር ባላቸው ፍቅር መከራ የተቀበሉ ሰማዕታት ናቸው፣ አክሊል የወረደላቸው ናቸው፣ ስጋቸውን ሊያቃጥሉ እየወሰዷቸው ነው ሲባል ሰማች። ወዲያውኑ አንድ ሕፃን ልጅ ነበራትና ያን ሕፃን ልጅ ወደ ሰረገላው ወረወረችው። አብራችሁ ልጄንም ከነዚህ ሰማዕታት እንዳንዱ እንዲሆን አድርጉልኝ ነው የምትል እቺ ሴትዮ። ተመልከቱ፣ ምን ማለት ነው? ምን እያለች ነው? ሰማዕት ሆኖ ከሰማዕታት ቁጥር እንዲሆንልኝ ይፈልጋለሁ። አስተሳሰባችሁ አያችሁ? እነሱ የኖሩት የቀደሙት ክርስቲያኖች ገብቷቸው ክርስትና ተምረው ነው የኖሩት። ለዚህ ልጆቻቸው ምንድነው የሚጠቅማቸው የሚለውን ያውቁታል። የኛ ግን ልጆች በምን ይጠቀማሉ የሚለውን ስንት ወላጅ ያውቃል። ስለዚህ በአብዛኛው የሚጎዳቸውን ነው እንጂ የምናደርግ የሚጠቅማቸውን ነገር ስንቱ አድርጎ ከሞት ታድጓቸዋል። ጨመረችው። ከዚያ ወታደሩ ይሄንን አንወስድም፣ እኛ የምናቃጥል የሞቱትን ነው፣ ያንቺ ልጅ ደግሞ አልሞተም፣ ስላልሞተ አንወስድም አሏት ማለት ነው። ይችን እናት አንወስድም ሲሏት ወደ እግዚአብሔር ጸለየች። ልጅ ሰማዕትነትን የሚያህል ክብር እንዳያጣ እባክህ እግዚአብሔር ሆይ እርዳኝ ብላ ወደ ወታደሩ ስትወረውረው የወታደሩ ትከሻ ላይ ወደቀ። ያኔ ወዲያው ነፍሱ ወጣች ይላል። ነፍሱ ስትወጣ እነሱ ወስደው ከነዚያ ሰማዕታት ቁጥር ጨመሩት። ልጇ ለቅድስና በቅቶ ሰማዕት ሆነላት። እና ይህንን የሚያደርጉት በምንድን ነው ከተባለ ክርስትናውን ስለሚያውቁት፣ እንዴት እንደሚኖር የሚጠቅመው የሚጎዳውን ስለሚያውቁት ይህን ያደርጉ ነበረ። ስለዚህ በዚህ ምክንያት ሰዎች ይማራሉ እና መማር ላይ ትኩረት ማድረግ አለብን ማለት ነው። የሚገርማችሁ አሁን በእኛ ዘመን ቀድሞ የቀደሙት ሊቃውንት እነ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ ዘእስክንድርያ፣ እነ ጎርጎርዮስ ዘኑሲስ ዘንዚናዙ የሚባሉ አባቶች ቀድሞ ላላመኑ ወደ ክርስትና እንዲመጡ ለሚፈለጉ ክርስቲያኖች ያስተማሯቸው ትምህርት ከብዙ ቋንቋ እየተተረጎመ አሁን እየመጣ ያለበት ዘመን ነው እና ትምህርቱን ብታነቡት የሚገርማችሁ ዛሬ ማለት ነው ያ ለተማሩት ራሱ ይከብዳል ትምህርቱ። ይሄ ማለት ምን ማለት? ቀድሞ ላላመኑ ገና ክርስትና ለማያውቁ ይሰጥ የነበረው ትምህርት እንደዚያ በጣም ግዙፍ ከነበረ ክርስቲያኖችማ ምን አይነት ትምህርት ይማሩ ነበር? የእናንተ ዕውቀት ባደገ ቁጥር እኛም ከፍ አድርገን እናስተምራቸዋለን። የእናንተ ዕውቀት ካላደገ ግን በእናንተ መጠን ነው የምንኖረው እኛም ሁልጊዜ። ስለዚህ የቤተክርስቲያን ያልተነገሩ ብዙ ምስጢራትን የምንነግረው ለትምህርት ልዩ ቦታ ስንሰጥ ነው። በዚህ ምክንያት ንዑሰ ክርስቲያን 3 ዓመት አስተምሮ ማጥመቅ እንደሚገባ ታዟል። የክርስቲያን ልጆችን ደግሞ በ40 እና በ80 ቀን ሊያጠምቁ ይገባል። እነማን ያጠምቃሉ የሚለውንም ስርዓት ሰርተዋል አባቶቻችን። ከቅስና በታች ባለ ማዕረግ የሚኖሩ ማናቸውም እንዳያጠምቁ። ማጥመቅ የሚችለው ቄስና ከቄስ በላይ ኤጲስቆጶስ፣ ጳጳስ፣ ፓትርያርክ የልጅነት ጥምቀትን ማጥመቅ የሚችሉት እነሱ ናቸው። ምክንያቱም ጌታ ወደ ዮርዳኖስ ሄዶ በማን እጅ ነው የተጠመቀው? ንገሩኛ፣ በማን እጅ ነው? በዮሐንስ። ምን ይላሉ መተርጉማኑ? ወደ ዮርዳኖስ ሄዶ ውሃ ወዳለበት ሄዶ ወደ ዮሐንስ ሄዶ የተጠመቀው ይላሉ። ወደ ዮርዳኖስ መሄዱ እናንተም ቤተ ክርስቲያን የሄዳችሁ ተጠመቁ ለማለት ነው። የሀብታም ልጅ፣ የባለስልጣን ልጅ፣ የተከበረ ሰው ልጅ እንኳን ቢሆን የልጅነት ጥምቀት የሚጠመቀው መጥቶ የት ነው? ቤተ ክርስቲያን ዮርዳኖስ ነው። ለምን ቢባል የዓለማት ፈጣሪ እንኳን ወደ ዮርዳኖስ ሂዶ ነው የተጠመቀው። ዮሐንስን ና ወደ እኔና አጥምቀኝ አላለው። ማንኛውም ክርስቲያን ቤተ ክርስቲያን መጥቶ እንዲጠመቅ የልጅነት ጥምቀት፣ ሁለተኛ ደግሞ በውሃ እንዲጠመቅ፣ ሶስተኛ በኦርቶዶክሳዊ ካህን እጅ እንድንጠመቅ በዮሐንስ እጅ ተጠምቆ አርአያ ሆነ። ማንም ሰው እንዳያጠምቀን ተርታ ሰው ተነስቶ አጥማቂ ነኝ ብሎ እንዳያጠምቀን ካህን መሆን አለበት። ምን መሆን አለበት? ቄስ መሆን። ቅስና በሁለት መንገድ ነው። አንደኛው አግብተው ቅስና የያዙ ሕጋውያን ካህናት አሉ በቤተ ክርስቲያን። ሁለተኛው ደግሞ በምንኩስና ኖረው
የምንኩስና ቅስና ተቀብለው የሚያጠምቋል። ሁለት ናቸው ቀሳውስት በእኛ ቤተክርስቲያን፣ መነኮሳት ካህናትና ሕጋውያን ባለትዳር ካህናት። ከሁለቱ ውጭ የለም። ከዛ ቀጥሎ ኤጲስቆጶሱ ፓትርያርኩ ነው። ይህም በተመለከተ አበው ደግሞ ምን አሉ? ያቺ ጥምቀት ግን በማን ትፈጸም? ስንት ናት? ኧረ ንገሩኝ፣ ስንት ናት? ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 4 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሏል። ጥምቀት ስንት ነው? ስለዚህ አሁን አንድ ሕፃን ፓትርያርኩ ቢያጠምቁት ወይም ኤጲስቆጶሱ ጳጳሱ ቢያጠምቁት፣ ቄስ ቢያጠምቀው ጥምቀት ስንት ናት? ሁሉም ቢያጠምቁት፣ በቄስም ቢጠመቅ፣ በጳጳስም ቢጠመቅ፣ በመነኩሴም ቢጠመቅ፣ በፓትርያርክም ቢጠመቅ የእግዚአብሔርን ጸጋ ያድርበታል። ስለዚህ ጥምቀት ስንት ናት? አንዲት ናት። ስለዚህ እነዚህ ያጠምቁ፣ ከቅስና በላይ ያሉ ያጠምቃሉ ማለት ነው ሕፃናትን። ከዛ ውጭ ግን ምዕመናን አያጠምቁም። ክህነት የሌላቸው ሰዎች፣ ሴቶች አያጠምቁም። በጠቅላላ ወንዶችም ሴቶች በጠቅላላ ማለት ነው። ወንዶች ክህነት የሌላቸው አያጠምቁም። ሰለስቱ ምዕት ብቻ ሳይሆን ሐዋርያት ዲድስቅልያ በሚባል ሲኖዶሳቸው ስርዓት ሰርተዋል። አሁን አንዳንድ ጊዜ እንደዚህ ይባላል፣ የእኛ ዘመን በጣም አስቸጋሪ ነው። ክርስቲያኖች ሁሉም ምን ችግር አለውና መብቴ ነው የሚባልበት ዘመን ነው። በዚህ ምክንያት ልባችን በሃይማኖት ትምህርት ማጽናት ይገባል። በውጭ ዓለም ካቶሊካውያኑ፣ ፕሮቴስታንቱ በቃ ሴቶችም ቄስ መሆን ይችላሉ፣ ዲያቆን መሆን ይችላሉ በሚል ስርዓት የሌለው የጥፋት ዓለም ተጀምሯል በውጩ። በእኛ ቤተክርስቲያን ውስጥ ግን የምንኖር ይሄ ከእንትን ጋራ ከጾታ እኩልነት ጋር የሚያያዝ ጉዳይ አይደለም። አንዲት ሴት ቅዳሴ አልቀደሰችም ማለት ከወንድ ታንሳለች ማለት አይደለም። ሰው የሚመዘነው ባለው ነው። ወንድ ከወንድ ራሱ በተለያየ ምክንያት ይበላለጣል፣ ሴት ከሴትም ይበላለጣል። እና በተለይ በእኛ ዘመን ፌሚኒስቶች የሚባሉ ሴታዊነትን የሚያቀነቅኑ ሴቶች ክህነት ለእኛም ይገባል የሚል ሀሳብ ያራምዳል። ይሄ ግን በክርስትና ትምህርት ውስጥ አልነበረም። ጌታም አላስተማረም፣ ሐዋርያትም አላስተማሩ። እግዚአብሔር ለሁሉም ጸጋ ሰጥቶታል የሚያድርበት። ለምሳሌ ወንዶቹ ተምረው ከተገኙ ለክህነት ይበቃሉ። ሴቶቹ ደግሞ ዘር ተቀብለው ከወንዱ ልጅ ጸንሰው እንዲወልዱ እንዲያሳድጉ ይህን ጸጋ ማን ሰጥቷቸዋል? እግዚአብሔር ሰጥቷል። ይሄ ለወንዱ አልተሰጠም፣ ለሴቶቹ ነው የተሰጠው። ስለዚህ ሰው በዚህ ጸጋ ከብሮ መኖር ነው ዋናው። እናቶቻችን ጸንሶ ወልዶ በስርዓት አሳድጎ ለመንግስተ ሰማያት መብቃት፣ ወንዶችም እንደዚሁ በጣም የሚጠቅመንንና ወሳኙ ቅድስና የሚባለው ለሁላችንም ነው የሰጠን። አንዲት ሴት በክርስትናዋ ብትጸና፣ በተጋድሎ ብትጸና፣ በትክክል ኖራ ታቦት እስኪቀረጽላት ድረስ ቅድስት ለመሆን መብቃት ትችላለች። ወንዱም እንደዚህ። ይህንን እግዚአብሔር በጾታ አለየም፣ ለሁላችንም እኩል ሰጥቶናል። ስሙ የተመሰገነ ይሁን። ስለዚህ ማንም አያጥምቅ እና ሐዋርያት ምን አሉ? ሴቶች እንዲያጠምቁ ፈቃዱ ቢሆን ኖሮ እግዚአብሔር ይላል በዮሐንስ እጅ ሳይሆን በእናቱ እጅ ይጠመቅ ነበር አሉ። ሰምታችሁኛል? አሁን በክብር ከዮሐንስና ከእመቤታችን ማን ትበልጣለች? እመቤታችን። ከፍጥረት የሚተካከላት የለም በክብር ግን ምሳሌና ትምህርት ሲሰራልን እንዲሁ በክብር ቢሆን ኖሮ እና ሴቶች ከዚያ በኋላ እንዲያጠምቁ ፈቃዱ ቢሆን በዮሐንስ እጅ ሳይሆን በማርያም እጅ ይጠመቅ ነበረ። 36ቱ ቅዱሳትን እማንስት ወደ ዓለም አጥምቁ ብሎ አስተምሩ ብሎ ይልካቸው ነበር። አላከም። እንዲያጠምቁ እንዲያስተምሩ የላከ ሐዋርያትን ነው። ስለዚህ በዚህ ስርዓት ጸንቶ መኖር ይገባል ብለው አባቶቻችን አስተምረውናል። ሌላኛው ድንገት ሲኖር በዓላውያን የተጠመቀ ሰው ቢኖር በኦርቶዶክሳዊ ተዋህዶ ቤተክርስቲያን ያልተጠመቀ፣ ለምሳሌ አሁን በወንድሞቻችን ማለት ነው በስጋ በፕሮቴስታንቱ ዓለም ኑሮ እዛ ሊያጠምቁት ይችላሉ። ግን ወደ ክርስትና ሲመጣ ያ ጥምቀት በቤተክርስቲያን ተቀባይነት የለውም። በማያምን ካህን እና ትክክለኛ ባልሆነ ሃይማኖት ኑሮ በዚያም ተጠምቆ የመጣ ሰው ሲመጣ እንደ አዲስ ክርስትናን የሚነሳው ይጠመቃል። ለምን? ትምህርቱም ሌላ ነው፣ ጥምቀቱም በእግዚአብሔር ዘንድ ተቀባይነት የለውም። ምክንያቱም ጥምቀት ስንት ነው? አንድ ነው። አንድ ሃይማኖት ውስጥ፣ አንድ ቤተክርስቲያን ውስጥ፣ አንድ ስርዓት ውስጥ ነው የሚፈጸመው።
አንድ ቆጵርያኖስ የሚባል የቤተ ክርስቲያን አባት ምን ይላል? ከቤተ ክርስቲያን ውጭ ይላል ድህነት የሚባል ነገር የለም ይላል። ከማን ውጭ? አንድ ሰው ከዚች ቤተ ክርስቲያን ወጥቶ ሌላ ቦታ ድህነት አገኛለሁ ቢል ከንቱ ነው የሚደክመው። ምስጢራት፣ ስጋው ደሙ፣ ጥምቀት፣ እንደ ክርስትና መኖር እያንዳንዱ ነገር ለድህነት የሚያበቃው በዚች ቤተ ክርስቲያን ብቻና ብቻ ነው። ክርስቶስ አንዲት ቤተ ክርስቲያን ነው ያለችው። የሰራልን አንዲት ጥምቀት ነው። የሰጠን አንድ ሃይማኖት ነው። ለዚህ እኮ ነው ቅዱስ ጴጥሮስን ሰዎች የሰውን ልጅ ማን ይሉታል ብሎ ሐዋርያትን ጠየቀ። መጥምቁ ዮሐንስ ነህ የሚሉ አሉ፣ ኤልያስ ነህ የሚሉ አሉ፣ ከቀደሙት ነቢያት አንዱ ነህ የሚሉ አሉ እያሉ ጠቀሱለት። እናንተስ ማን ትሉኛላችሁ አላቸው። ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። የማን ልጅ? የሕያው እግዚአብሔር የባሕርይ ልጅ ክርስቶስ ነህ አለ። ይህን የገለጠልህ ስጋና ደም አይደለም፣ ስጋዊ ደማዊ ዕውቀት አይደለም፣ የሰማዩ አባቴ ነው። አያችሁ፣ ይህን ሃይማኖት የእኛን ሃይማኖት የገለጠው እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። ሌላ ሃይማኖት የለም። ተከባብረን ተዋደን እንኖራለን። ሃይማኖት ግን ስንት ነው? አንድ ነው። ጥምቀት አንድ ነው። ቤተክርስቲያን አንድ ነው። እና ይሄ ደግሞ ይሄ ዕውቀት ይሄ ትምህርት የተገለጠው በእግዚአብሔር ነው። የኛ እምነት ትክክለኛ ነው ምንድነው? በዚህ ነው። ክርስቲያኖች በምንድን ነው ካላችሁ የሆነ ሰው ተሰብስቦ አይደለም ይሄን ትምህርት የፈጠረው የኛን። ወይም አንድ ሰው ከዛሬ ጀምሮ እንደዚህ አይነት ቸርች ከፍቻለሁ እንዲህ አይነት አስተምሮ ይኖረናል አይልም። በእኛ ቤት ውስጥ በቃ አንድ ጊዜ ትምህርቱ ከእግዚአብሔር ተገለጠ፣ ያን ጠብቀን ለየትውልዱ ማስተላለፍ ነው የኛ ድርሻ። ስለዚህ ይህን የገለጠልህ ሰማያዊ አባቴ ነው አለው። ከዛ አንተ አለት ነህ፣ በዚችም ማለት ላይ ቤተ ክርስቲያኔን እሰራታለሁ ነው እንጂ ቤተ ክርስቲያኖችን አላለም ጌታ። ምንን ነው ያለው? ቤተ ክርስቲያኔን ማለት አንዲት ናት። አውሮፓም ትሰራ፣ አሜሪካም ትሰራ፣ ኢትዮጵያም ትሰራ፣ በቅዱሳን ስም፣ በራሱ በመድኃኔዓለም ስም፣ በእመቤታችን ስም ትሰራ፣ በጭቃ በጨፈቃ በድንጋይ በወርቅ በእንቁ ትሰራ፣ ቤተክርስቲያን ስንት ናት? አንድ ናት። ቤተ ክርስቲያኔን ነው ያለው ጌታ። ስለዚህ ሌላ ስርዓት የለም ማለት ነው። ስለዚህ ከሌላ የሚመጣ ክርስትና ይነሳል ማለት ነው። ከዛ የመጨረሻው ወንዶች ሴቶችን፣ ሴቶች ወንዶችን ክርስትና እንዲያነሱ ስርዓት ተሰርቷል። ወንዶች ወንዶችን የሚያነሱ እንዲያስተምሯቸው፣ እንዲመክሯቸው፣ ሴቶች ሴቶችን። ይህም ከዝሙት ጠንቅ ክርስቲያኖች እንዲጠበቁ ነው። በመጀመሪያው የክርስቲያኖች ጉባኤ የሐዋርያት ጉባኤ የሐዋርያት ሥራ ምዕራፍ 15 ላይ ሐዋርያት ክርስቲያኖች አንድ ነገር ብዙ ስርዓት ሰርተዋል። ለምሳሌ በእናንተ እንዲደረግ የማትፈልጉትን ክፉ ነገር በሌላው አታድርጉ፣ ለእናንተ እንዲደረግ የምትፈልጉትን በጎ ነገር ለሌላው አድርጉ፣ ሙቶ የተገኘውን አትብሉ፣ ደም አንፍራችሁ አትብሉ፣ ነፍስ የምታድረው በደም ነውና ካሉ በኋላ ሌላ የመጀመሪያው የክርስቲያኖች ጉባኤ አንዱ ውሳኔ ከዝሙት ራቁ የሚል ነው። ከምን ራቁ? ክርስቲያኖች ከዝሙት የማይራቁ ከሆነ የእግዚአብሔር ማደሪያ መሆን አይችሉም። ምክንያቱም ሰውነታቸውን ለማይሆን ነገር ማደሪያ ስላደረጉት። እንዲሁም ቅዱስ ጳውሎስ ይናገራል፣ ሌላው ኃጢአት በሌላ አካል ይሰራል፣ አንዱን ካንዱ ለማበላለት አይደለም። ዝሙት ግን በራስ አካል የሚፈጸም ስለሆነ የከፋ ነው። ስለዚህ ከዝሙት ሽሹ ይላል። ስለዚህ አባቶቻችን ክርስቲያኖች ከዝሙት እንዲርቁ የሚገርማችሁ ወንድ ሴትን፣ ሴት ወንድን ክርስትና እንዲያነሳ ስርዓት አልሰሩም። የሚገርማችሁ ለምን? በጊዜ ሂደት ሃይማኖት ሊያሳውቃት ሊያስረዳት ስለሆነ በጊዜ ሂደት እድሜዋ እያደገ በሚሄድበት ጊዜ አሁን የ15 ዓመት ወጣት አንዲትን ሕፃን ክርስትና ቢያነሳ የ30 ዓመት ወጣት ሲሆን እሷ የስንት ዓመት ትሆናለች? የ15 ትሆናለች። ስለዚህ አርቃ ለማጠር ቤተክርስቲያን ወንድ ወንድን ነው የሚያነሳው፣ ሴት ሴትን ነው ክርስትና የምታነሳው። ስለዚህ እንደዚህ አይነት ስርዓት እንድንፈጽም አባቶቻችን ነግረውናል። ይህን ጠብቀን እንኖራለን። ሌላኛው ጥምቀት የሚፈጸመው የሚወርድ ውሃ ካለ አንደኛው እሱ፣ የማይገኝ ከሆነ እሱ ደግሞ የመጠመቂያ ገንዳ ቤተክርስቲያን አዘጋጅታ በዚያ ውስጥ ማድረግ ማለት ነው። ብቅ ጥልቅ እያደረጉ 3 ጊዜ ሕፃኑን እንዲያጠምቁት፣ ወራጅ ውሃም ከሆነ ደግሞ በዚያ 3 ጊዜ ብቅ ጥልቅ እንዲያደርጉ፣
ካለዚያ ደግሞ እነዚህም የማይገኙበት ከሆነ ደግሞ ሶስተኛ አማራጭ ውሃ በዕቃ አድርገው ጸሎት አድርገው ያን 3 ጊዜ እንዲያፈሱበት ሲያፈስበትም ካህኑ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በስመ መንፈስ ቅዱስ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስም ምን እልሃለሁ አጠምቃለሁ እያለ እንዲያጠምቀው። ምክንያቱም ጌታ ወደ ዓለም ሐዋርያትን ሲልክ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ያዘዘውን ቃል የምትፈጽም ወንጌልን የምትከተል ቤተ ክርስቲያን ስለሆነች እንደዚያ እንጠመቃለን ማለት ነው። ስለዚህ 3 መንገዶች አሉ። ወራጅ ወንዝ ወይም ደግሞ ገንዳ ሰርቶ ወይም በዕቃ ምን እያሉ በ3ቱ በተገኘው ስርዓተ ጥምቀት ለሕፃናትና ለያማንያንም ለንዑሰ ክርስቲያን ቤተ ክርስቲያን ትፈጽማለች። በዚሁ አጋጣሚ አንድ ነገር ማሳስበው ምንድነው እንደዚህ ካህናትም አባቶች ስላሉ አንድ የምናስተካክለው ነገር ስላለ ነው። አሁን በዕቃ ተደርጎ ውሃው ጸሎት ይደረግበታል። ካህኑ ጸሎት ሲያደርግበት ሕፃኑን ወይም ሕፃኗን ሊያጠምቅ በጸሎቱ ምክንያት ውሃው ተለውጦ ከጌታ ቀኝ ጎን በዕለተ ዓርብ የፈሰሰውን ማየገቦ ይሆናል። መለኮታዊ በዚያ ተጠምቀን ነው የሥላሴ ልጅ የምንሆነው ማለት። ስለዚህ አንዳንድ ቦታ ላይ ያንን ውሃ ሕፃኑን ካጠመቀበት በኋላ ለክርስትና የመጡትን እናቶች እና በዙሪያ ያሉትን ሰዎች የመርጨት ልማድ አለ። ስርዓት የምናስተምረው አንዳንዱ ልክ ያልሆኑ ነገሮችንም ለማረም ስለሆነ ያንን ጸበል እንደ ጸበል መርጨት የሚቻለው በቤተ ክርስቲያን ፍትሐተ ማይ ይባላል። እንደገና ጸሎት አድርጎ ካህኑ ያን ማየገቦ ከማየገቦነት ወደ ጸበልነት የሚለውጥ ጸሎት አለ። ያን ሳይለውጥ የሚረጨው ከሆነ እዛ የተሰበሰቡት እናቶች ተጠምቀው ክርስቲያን የሆኑ ናቸው። ይህ ውሃ ደግሞ ክርስቲያን የሚያደርግ ማየገቦ ነው። ውሃውን በፍትሐተ ማይ ጸልዮ ወደ ጸበልነት ሳይለውጥ መርጨት በስርዓተ ቤተ ክርስቲያን ተገቢ አይደለም። ሐሳቤ ገብቷቸዋል? ለሕፃኑ ብቻ ነው የሚሆን ያ ለሕፃኗ ብቻ ለሚጠመቀው ለምን ማየገቦ ነው። ሌሎቻችንማ በዚያ ተጠምቀን ከዘመናት በፊት የሥላሴ ልጆች ሆነናል። ለኛ የሚሆነው የትኛው ነው? ያን ማየገቦ ጸሎት አለው ራሱን ጸልዮ ወደ ጸበልነት ለውጦ ለበረከት ይረጨናል። በዚህ መንገድ ስርዓቱ እንድንፈጽም አባቶቻችን አዘውናል። አንቀጽ 3 ፍትሐ ነገሥት በእንተ ጥምቀት ክፍል 1ን ዛሬ አየን። እግዚአብሔር ቢረዳን ዛሬ 2 ሳምንት ደግሞ ሁለተኛውን ክፍልና ስለ ጥምቀት የመጨረሻውን ክፍል እንማራለን። አምላካችን ለቀጠሮ ያብቃን። ያስተማረን አምላካችን ክብርና ምስጋና ለተቀደሰው ስሙ ይሁንልን።